አክስቱ እንዴት ነሽ? አለሁ እግዚአብሔር ይመስገን። ሮቢ ሰላም ነህ? እንዴት ነሽ? ሁሉ ሰላም አለሁኝ። እንዴት ይዘዋል? እግዚአብሔር ይመስገን አለን። ዛሬም እንግዲህ በሁለት ሀሳቦች ላይ የተወሰነ ቆይታ ይኖረናል። የግል ምልከታችንን የምናቀርብበት የምናወራበት ፍሬንድሊ የሆነ ንግግሮችን ወሬዎችን የምናወራበት ፕሮግራማችን ነው እንደሚታወቀውና እየጠፋንም እየመጣንም ቢሆን ዛሬም አንዳንድ ሀሳቦችን ለማንሳት እንፈልጋለን ማለት ነው። ከጥቂት ደቂቃዎች በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ የተናገሩት አንድ ንግግር ነበር። ከሰሞኑም ደግሞ ኢሹ የነበረ ጉዳይ ነበረ። በተለይ ደግሞ የኢትዮጵያና የኤርትራ ጉዳይ ከዛ ደግሞ የቀይ ባህር ጉዳይ በተለያየ መንገድ የተለያዩ ሚዲያዎች የተለያዩ ሰዎች እያነሱት የነበረ ጉዳይ እንደሆነ እናውቃለን ሁላችንም እና አንደኛው ጉዳያችን እሱ ነው የሚሆነው። ሁለተኛው ደግሞ እዚሁ ሀገራችን ላይ ያለው በተለይ ደግሞ በስተሰሜን በትግራይ በኩል ያለውን የፖለቲካ ውጥረትና የመሪዎችን አለመስማማት ከዛ ደግሞ የገፋ የመጣውን ጉዳይ ሁለተኛው ደግሞ እዚሁ ሀገራችን ላይ የተፈጠረው ነገር በሰሜን በትግራይ በኩል ያለው የመሪዎች አለመግባባትና የተፈጠረው ውጥረትን በተመለከተ አንዳንድ ሀሳቦችን ደግሞ እያነሳን እንነጋገራለን ማለት ነው። ከዛሬው የዶክተር አብይ የፓርላማ ንግግር ስንጀምር ዶክተር አብይ አንድ የተናገሩት ነገር ነበረ። በኢትዮጵያና በኤርትራ ጉዳይ ላይ የኢትዮጵያን ኢንትረስት በጣም በአጽንኦት ተናግረዋል። እሱ ጉዳይ ላይ መጀመሪያ ፎከስ ብናደርግ ደስ ይለኛልና የእሳቸው ንግግር እንዴት አየሽው? የሰሞኑም የነበረውን ውጥረት ወደ ጦርነት የሚያመራ የሚመስሉ አንዳንድ ንግግሮች ከተለያዩ አቅጣጫዎች ነበሩና እንዴት ተመለከትሽው የነበረውን ሁኔታና የዛሬውንም የዶክተር አብይ ንግግር? መጀመሪያ ትግራዩን ብናነሳው ይሻላል ወይስ በዚሁ ቀጥታ መንገባ ይሻላል? የዛሬ ነው ብዬ ነው የዶክተር አብይ ንግግር። ኦኬ ኤኒዌይ እንግዲህ ያው ፖለቲካ አይደለም ምናወራው ፖለቲካ አይደለም። ያው ኢትዮጵያ ውስጥ ስለምንኖር ኢትዮጵያውያን ስለሆነንና ሀገራችን ላይ ያሉ አንዳንድ ነገሮችን እንደዚሁ አዲስ ነገር ስትሰማ የሆነ ሪፍሌክት ማድረግ ትፈልጋለህ። ደግሞ የጤነኝነት ምልክት ነው። አይ ቲንክ እንደዚህ አይነቱን ነገር ደግሞ ማካሄድ ለሁሉም ሰው የሚጠቅም ነው ብዬ ነው የማስበው። ምክንያቱም ከማንም ሰው የሚጠቅም ሀሳብ ይመጣል ብዬ አስባለሁ። በቀናነት ከተመለከት ነው። አንዳንድ ወገኖች አሉ መልካም ብለህ ያቀረብከውን ሀሳብ አጣሞ በማቅረብ ያላልከውን ነገር ሽፍት እንዲያደርግ የሚያደርጉ ማለት ነው። ከትግራይ ብጀምር ነው አሁን የሚሻለኝ ለኔ አሁን ሳስበው። ለምሳሌ ሳልፈልገው እንደዚህ አይነት ነገሮች ላይ ርቄያለሁኝ። አይተህ ከሆነ በጣም ረጅም ጊዜ ከአንድ አመት ከ6 ወር በላይ ይሆነኛል። በቃ ርቄያለሁኝ ከእንደዚህ አይነት ሀሳቦች ላይ። ርቀኸው ራሱ ግን አንዳንዴ ዜናው ይመጣል እዚህ አፍንጫ ድረስ በር ድረስ እንደዚህ እያልክ ቢሆን በደንብ ሳታየው ማለት ነው በርቀት እስቲ ይሄ ነገር እንዴት ነው እያልክ ታየዋለህ ማለት ነው። ባትናገርም ይኖ ልብህ ይደማል፣ ያልቃል። አለ እኮ ውስጥህ እኮ አለ። መቼ ይሆን የሚያልቀው? መቼ ይሆን ያ ህዝብ ሰላም የሚያገኘው? መቼ ይሆን እረፍት የሚመጣው? መቼ ይሆን እንደ ሀገር የምናርፈው? መቼ ይሆን እንደ ሀገር ስላጠቃላይ መለወጥ፣ ስላጠቃላይ እድገት፣ ስላጠቃላይ ከአፍሪካ ሀገሮች ጋር ከሌሎች የዓለም ሀገሮች ጋር ተወዳድረን በቃ ምርጥ ሀገር የምንሆነው የሚለውን ነገር ዝም ብለህ ድሪም ታደርገዋል፣ ታስበዋል አይደለ? እንደዛ ስታስብ ደግሞ በጣም ትክክል ያልሆነ ነገር ነው። እናት ለምሳሌ ያህል ዝንጥ ብላ ለብሳ ስትወጣ ልጆቿን በደንብ አድርጋ ካላጠበቻቸው ጭቃ ሲያቦካ የነበረ ልጇ እሷ ዝንጥ ብላ እኮ እየወጣች ነው ወክ እያደረገች አይደለ? እማ ብሎ ራሱ መቶ ጥምጥም ቢልባት ያ ነጭ ልብሷ ይቆሽሻል። የሆነ ነገሮች ላይ እንደዚህ ውጥት ብለህ ብቻህን ሻይን ማድረግ አትችልም። በቃ ምንም አልክምን የሆነ ቦታ ላይ የሚጎዳ ነገር ካለ ይጎትታል፣ ይይዛል። ስለዚህ ትናፍቃለህ እንደ ህዝብ እንደ ጤነኛ ሀሳብ እንዳለው ሰው አንድ ላይ የምንስቅበት ጊዜ፣ አንድ ላይ ሰላም የምንሆንበት ጊዜ እና ስሰማ አሁንም በጣም ደስ የማይሉ ነገሮች ነው የምሰማው። አሁንም ገና በጦርነት አንድ ሰው ሞቶበት የማያውቅ ህዝብ
በጦርነት ምንም አይነት ጉዳት አስተናግዶ የማያውቅ ህዝብ ስለ ጦርነት በፊልም ብቻ ያየ ልክ የአሜሪካና የቪየትናም ጦርነት አለ አይደል? አሜሪካን ድል ስታረግ የሚያሳዩት ሪያሊቲውን ገልብጠው ልክ እንደዛ አይነት ፊልም ሲያይ የቆየ ሰው ወደ ጦርነት መግባት ሊገፋፋ ይችል ይሆናል። ምክንያቱም ጦርነትን በፊልም ጦርነትን በወሬ እንጂ ጦርነትን በአካል አይቶ የማያውቅ ሰው ማለት ነው። ከየትኛውም የኢትዮጵያ ክፍል በተለየ መልኩ በዘመናት መካከል እንደ ትግራይ የጦርነትን አስከፊነት ያየ ህዝብ ቦታ አለ ብዬ አላስብም። እና ይሄ ህዝብ እፎይ ማለት የለበትም። ይሄ ህዝብ መተንፈስ የለበትም። አስታስበው ማለት እንዴት እንደ አዲስ በቃ ልክ ጦርነትን እንዳላወቀ ይሄ ልክ ደረቱን እንደዚህ ውጥርጥር አድርጎ በመሳሪያ ምናምን እንትን ብሎ ፖስተሩ የሚያምር የአሜሪካ ፊልም አክተር ምናምን አለ አይደለ? የጦርነት ፊልም የሚሰራ ልክ እሱን ሲያዩ አንዳንድ ወጣቶች እንደዛ መሆን ይመኛሉ አይደለ? ቦዲውም እንዴት እንደሚመጣ የማያውቁት ፕሮሰሱን የማያውቁት ቀጥሎ የጦርነትን አስከፊነት የማያውቅ ፎቶግራፏን ፖስተሯን ምናምን ብቻ አይቶ ወደ ጦርነት የሚገፋፋ አይነት ሰው ብታይ ስለ ጦርነት አያውቅም ብለህ እንደው ትንሽ አስተያየት ልታደርግለት ትችላለህ። በዚህ ልክ ግን የት ድረስ ነው ሰው በጦርነቱ ስለመቆየት በጦርነት አሸንፌ የሆነ ነገር አመጣለሁ ብሎ በዚህኛው በ21ኛው ክፍለ ዘመን የሚያስበው እና ዋጋ የሚከፍለው የሚለውን ስታይ የሆነ የማትባንነው የቅዠት ህልም የማትባንነው ረጅም የቅዠት እንቅልፍ ነው የሚመስለኝ። አሁን አቶ ጌታቸውንና ሌሎቹን እነ ዶክተር ደብረጽዮንን ማየት ይቻላል። በእነሱ መካከል ያለ ልዩነት ምንድን ነው ብለህ ካየህ በፊት ጦርነትን የሚያካሂዱ የነበረ ጊዜ ላይ አንድ ላይ ነበሩ አይደለ? አንድ አይነት ዲያሎጎችን ነበር የሚጠቀሙት። ግን አቶ ጌታቸው ከፕሪቶሪያው ስምምነት በኋላ ማለት ነው በመንግስት ስር ናቸው። አለቃቸው መንግስት ነው። whatever the case ልክ እንደ ሌሎቹ ክልል መንግስታት የሚታዘዙትም ሆነ ሰሚት የሚያደርጉት መመሪያ የሚቀበሉትም ሆነ የሚያስፈጽሙት የኢትዮጵያ መንግስት ስርዓት ውስጥ ነው የገቡት ማለት ነው አይደለ? እና እነሱ መካከል መሰንጠቅ ሲፈጠር ተከታዮቻቸው ወይ ደግሞ ድሮ በጦርነቱ ሰዓት አንድ አይነት ቋንቋ የሚያወሩ ሰዎች መሀል ላይ ራሱ መከፋፈልና መሰንጠቅ ተፈጠረ ማለት ነው። ምንድነው ተስፋ የሚሰጥሽ ነገር ብለህ ካልከኝ አትሊስት የጦርነትን አስከፊነት አይቶ በወቅቱ በጦርነት ሰዓት የፈለገ ነገር ተነጋግረው አድርገው ምናምን ሊሆን ይችላል። በቃ በጦርነት ሰዓት ነው። አሁን ግን በስርዓት ውስጥ ማለት ነው ለውጥ እናመጣለን፣ በንግግር ለውጥ እናመጣለን ብለው ደግሞ በዚህ በኩል ሰሚት አድርገው ለወደፊት እድገት አንድ ላይ ለመስራት የሚያስቡ ሰዎች እንደተነሱ ታያለህ። ቢያንስ የተሻለ ነገር ነው ማለት ነው። እና ይሄኛውን መንገድ ትንሽ ጊዜ ሄደው ቢሞክሩት ለህዝቡ የተሻለ ነገር አይመጣም ወይ? ኢቭን በጦርነት ሰዓት ላይ የተዘጋ ጊዜ መድኃኒት፣ ብዙ ነገር፣ ትምህርት፣ ብዙ ነገር፣ ምግብ፣ መጠጥ፣ ሁሉ ነገር ምን ያህል ችግር እንደነበረ እናውቃለን አይደል? ትንሽ ግን ይሄ ከስምምነቱ በኋላ ምን ያህል ትንሽ ሪሊፍ እንደተገኘ የሚታወቅ ነገር ነው። አሁንም ደግሞ በዚህኛው ውስጥ ቀጥለው የሚያመጣውን ጉዳትና ጥቅሙን ቢያዩት አብሮ የተሻለ ነገር ለማምጣት ቢሞክሩ በቃ እኮ ያኛው ለምን ጦርነት ተሞከራ? ከዚህ በላይ ጦርነት ተሞከረ እኮ በቃ በጣም ብዙ እኮ የሚዘገኑን ታሪኮችን ሰምተናል። አባትና ልጅ እኔ በጣም ያለቀስኩበት ታሪክ አለ። አባትና ልጅ አባት ከዚህ በፊት በነበሩ ጦርነቶች እግራቸውን አጥተው ክራንች ይጠቀማሉ። ልጅ ደግሞ በአሁኑ ጦርነት ማለት ነው እግሩ ተጎዳ፣ ክራንች መጠቀም አለበት። ከቤት ለመውጣት ዛሬ እኔ ነኝ የምወጣው አንተ ነህ የምትወጣው በአንድ ክራንች ሲጣሉ አስበዋል ማለት። ሌሎች በጣም ብዙ ሳድ ስቶሪዎች እኮ አሉ። ከዛ ደግሞ እንደገና ወደ ልጅ እየሄደ እንደዚህ አይነት ነገር ነው የሚቀጥለው ማለት ነው። ማለት አላቅም፣ በመነጋገር መፍታት አይቻልም? እንደው በጣም ትልቅ አሸናፊነት ማለት ትልቅ በቃ አሸናፊ ሰው ብዬ የማስበው በሐሳብ በመነጋገር ነገሮችን መለወጥ እችላለሁኝ ብሎ
እጁ ላይ ያለውን የቀረውን መልካም ነገር ሴቭ ለማድረግ የሚሞክር ነው። እንግዲህ የሚገርመው ነገር በጣም የቅርብ ጊዜ ኤክስፒሪየንስ ነው እንግዲህ የጦርነቱ ጊዜና እንደውም ከዚህ ፕሮግራም ከመግባታችን በፊት ለእኔ እያልኩኝ ነበርና በጣም የሚያሳፍር ጉዳይ ነው። የዛሬ 3 እና 4 ዓመት በተመሳሳይ ሁኔታ በዚህ ጉዳይ እንደዚህ አይነት ነገር ለማውራት ገብተን እናውቃለን እና ምናልባት የዛሬ 4 ዓመት ቪዲዮ ወይም የዛሬ 3 ዓመት ቪዲዮ ጦርነቱ ሊጀመር ሲል ከዛም ከተጀመረም በኋላ ያልነው ቪዲዮ ለአሁን ታይም መልእክት ነው እና በተመሳሳይ ጉዳይ ከ3 ዓመት በኋላ 1 ሚሊዮን ሰው ከሞተም በኋላ የምናወራው ነገር ጦርነት ይቁም፣ ጦርነት አይደረግ መሆኑ በጣም ያሳዝነኛል። ከስህተታችንም መማር ማንችል ሰዎች መሆናችን በተለይ መሪዎቹ እንደዛ አለመሆናቸው በጣም ያሳዝነኛል እና በተለይ ደግሞ አሁን በዚህ ሞደርን ታይም ፖለቲክስ ባለበት ጊዜ ላይ ራሳቸውንም አፕዴት ማድረግ እዛም ያሉ እዛ ክልል ላይ የሚመሩ አመራሮች ራሳቸውን አሁን ከረንትሊ ባለው የፖለቲካል አመራር ጥበብ መምራት ቢችሉ ካልሆነ ደግሞ መልቀቅም አንድ መፍትሄ ነው ብዬ ነው የማምነው እና ከዚህ በኋላ ግን ህዝቡን ለጦርነት ውጣ ባይሉት ይህን ምስኪን ህዝብ ገና ከጦርነት እንኳን ማገገም ያልቻለ ገና መርዶን እንኳን በቅጡ ተረድቶ ሀዘኑን ያላወጣ ህዝብ እንደገና ለጦርነት መጋበዝ እጅግ በጣም አለማሰብ እጅግ በጣም ራስ ወዳድነት ነው ብዬ አስባለሁ እኔ እና እንግዲህ ዛም ያሉ መሪዎች የክልሉም አመራሮች የሚሰሙን ከሆነ አትሊስት እዛ ላለው ህዝብ ሲባል እዛ ላለች ለምታለቅስ እናት ሲባል 5 ልጆቿን ለገበረች እናት ሲባል ቢያንስ ረፍት ቢሰጧቸው ደስ ይለኛል። ምንም አታተርፍም ማለት ምድር ላይ አንዴ ነው የምትኖረው እና እንዳልከው የዛሬ 6 ዓመት ያወራነው የዛሬ 7 ዓመት የተወራም የዛሬ 10 ዓመት የተወራም ወሬ መልሰህ አሁን አቁመ ሁላ መሀል ላይ ረጅም ጊዜ መልሰህ ስትመጣ እዛው ላይ ነው ያለው። እኛ በወሬ ደረጃ ነው ያለነው። እሳቱ ላይ ተጥዶ የሚኖር ህዝብ ግን አለ ሁልጊዜ ማለት ነው። ሁልጊዜ በስጋት ሁሌ በእንደዚህ አይነት ነገር እና ማሰብ ቢቻል የማይለወጥ ነገር የለም። ለተሻለ ነገር እስከሆነ ድረስ ተሸንፎ ማሸነፍን የመሰለ ነገር የለም። ደግሞ አይምሰልህ፣ ይረሳል። ብዙ ነገሮች በሆያ ሆዬ በደም ፍላት ወይ በፉከራ ምናምን የሚደረጉ ነገሮች የሆነ ሰዎችን ለማስደሰት በሆነ ሰዎች ዘንድ ጀግና ለመባል የሚደረጉ ነገሮች የሆነ ሰዓት ላይ ትንሽ ስህተት ብታይ አፈርድሜ ነው የሚያስገጥ። ክሬዲት የሚባል የትላንትና እንትን የሚባል ምናምን የለም። ኦኬ። ስለዚህ የተሻለውን ነገር መምረጥ ለራስህ መልካም ትኖራለህ፣ ለህዝብም የምትጠቅም ትሆናለህ እና እርግጠኛ ነኝ የተሻለን ነገር መስራት የሚቻልበትን ነገር ማሰብ የሚችሉበት ሁኔታ አለ። ከአመራሮች ምን ያህል ሰው ነው የሞተው ብለህ ብታስብና ከህዝብ ምን ያህል ሰው ነው ያለቀው ብለህ ብታስብ ደግሞ በጣም የሚገርም ነገር ነው። የአመራሮች ቁጥር በጣም ትንሽ ነው፣ ግን የሞቱት ራሱ በጦርነቱ ሰዓት ጥቂት ናቸው አይደለ? የህዝብ ቁጥር ግን ምን ያህል ነው? ህዝብ ደግሞ ያሳዝናል እኮ እምልህ መሪዎቹን ያምናል። ብዙ ጊዜ አይተህ ከሆነ የኢትዮጵያ ህዝብ እኮ ሰሚት ያደርጋል። በጣም ብዙ ጊዜ የከፋ ነገር ካልመጣ በስተቀር እኮ በጣም የሚገዛ ህዝብ ነው፣ እሺ ባይ ህዝብ ነው፣ ታዛዥ ህዝብ ነው። ኦኬ። ስለዚህ ትንሽ ለህዝቡን ፋታ መስጠት ለራስም የተሻለ ነገር ሊኖር ይችላል እና ሁልጊዜ መሻገር የምንችለው በይቅር ባይነት መንፈስ ውስጥ ስንሆን ነው። ይሄ ደግሞ በጣም ኒውክሌር ሳይንስ አይደለም፣ ከባድ ነገር አይደለም። በንግግር መፍታት ይቻላል። ኦኬ። ወደ ኔክስት ፖይንት ስንመጣ ቅድም እንዳልከው ወደ ፓርላማው ንግግር ማለት ነው። ወደ ውስጡ ብዙ ሳንገባ ግን እንደው አሁንም ለሌላ አሁን እዚህ ጋር ያለው ትግራይ ውስጥ እርስ በርስ ሊደረግ ያለ ጦርነት በመሪዎች መካከል ምናምን ያለ ነገር ለነገ ለህዝቡ ስጋቱን የሚፈጥረውን ነገር ነው ያወራ ነው። እዚህ ጋር ደግሞ በኤርትራና በኢትዮጵያ መካከል ሊኖር የሚችሉ ነገሮችን በወሬ ደረጃ በጣም እየተሰማ ነው አይደለ? ባይዘዌ በዚህ ሰዓት ጦር መሳሪያ ይዞ ከሚተኳኮስ ይልቅ ህዝቡ ውስጥ አለ አይደለ? በተረዳው የአረዳድ ደረጃና በእውቀቱ ደረጃ ልክ ሶሻል ሚዲያ ላይ ወጥቶ የሚያወራው ቫልዩ የሌለው ይመስላል እንጂ በህዝብና በህዝብ መካከል ከባድ የሆነ ቁርሾ፣ ጥላቻ፣ ቂም ለመፍጠር ከባድ አስተዋጽኦ ነው የሚያደርገው ማለት ነው። ከላይ ትንሽ የማይስማማ የሚመስል ነገር ካየ ታች ህዝቡ መራኮት ነው አልኩ። በቃ ምድብ ለይቶ
እና ይሄንን ነገር አሁን ለሁሉም ነው ሀሳብ መስጠት የምፈልገው። ሁሉምስ ያዝ ያድርገው። በቃ ማለት ይሄ የሚያጠላላ የሚያተኳኩስ የሚያገዳድል ሀሳብ አያቀብሉ። ከተለያየ ሳይድ ያሉት ምንም የሚጠቅም ነገር የለም። የሆነ አንድ ላይ የሳቅንባቸውን ወቅቶች እናስታውስ። ትንሽ የሰላም አየር ሲመጣ አንድ ላይ ፎቶግራፍ የተነሳንባቸውን፣ አንድ ላይ የበላን የጠጣንባቸውን፣ አንድ ላይ ሰርግ ያደረግንባቸውን እነዛን ጊዜያቶች እናስብ። ትንሽ ትንፋሽ ሲገኝ ብዙ አይነት ነገር ኢትዮጵያ ውስጥ መጥቶ በጣም በርካታ ስራ የሰሩበትን ኢትዮጵያውያን ደግሞ ሄደው እዛ በቃ የጎበኙትን ፊልምም ክሊፕም ምንም የሰሩትን በቃ ብቻ የሆነች የሰላም አየር ስትተነፍስ አንድ ላይ ለማድረግ ያለውን ነገር ብናይ የበለጠ የት ደረጃ ልንደርስ እንችላለን የሚለውን ነገር ማሰብ ነው ያለብን። እኔ ባለፈው በጸሎቱም ሆኜ ሳስበውም ነገሩን በተአምር ኢትዮጵያና ኤርትራ ከዚህ በኋላ ጦርነት ውስጥ አይገቡም ብዬ ጻፍኩኝ ትዝ ይል ከሆነ እና ትንቢት ነው ምንድን ነው የሰማሽ ኢንፎርሜሽን አለ ይሉኛል። አይደለም እውነት ነው ነበር የምላቸው። ምክንያቱም ጦርነትን አይተውታል፣ በቂያቸውን ተዋግተዋል። በቂያቸውን አሁን ለሁለቱም የጋራ የሆነ ነገር የሚጠቅም ነገር ምንድን ነው? በሰላም በመነጋገር የማይሻል ማነው የማይስተካከል ነገር የለም። ኢቭን ከሶማሌ ጋር እኮ ከሶማሌ መሪ ጋር የተደረገውን ነገር አይተሃል አይደለ? ስለዚህ በዚህ ሰዓት ያለ የፖለቲካ አካሄድ ሰጥቶ የመቀበል አይነት ነው። ዊን ዊን የሆነ ነገር ነው ያለው። እንደዛ ማድረግ የማይቻልበት ሚንስ የለም። እውነቴን ነው የምነግርህ። ለጦርነት ከምታወጣው ኢነርጂ ለጦርነት ከምታወጣው ኪሳራ በላይ ይሄንኛው አይጎዳው። ይሄ በንግግር ነገሮችን ማድረስ የሚጎዳው ነገር ያለ አይመስለኝም። እና ዛሬ በፓርላማ የተነገረው ንግግር ላይ ሰምተነው ከሆነ የጦርነት ፍላጎት እንደሌለና በንግግር ግን የተሻለን ነገር ለማድረግ እንደዚህ አይነት ክሪቲካል ሀሳቦች መፈጠራቸው አንድ ትልቅ ሀገር የባህር በር ፍላጎቷን ተመልክቶ ወደፊት የሚመጣውም ጀነሬሽን ሊያነሳው የሚችል ጥያቄ መሆኑን አስመልክቶ መደላድል መፍጠር በንግግር ላይ የተስማማ በዊን ዊን በቃ እንደ ቢዝነስ በቃ ዊን ዊን የሆነ ነገር ላይ ማድረግ የሚቻልበትን አይነት ነገር የተወራው ርዕሰ ጉዳይ ትንሽ ተስፋ የሚሰጥና የሚያስደስት ነገር ነው። ቢያንስ ጦርነት ውስጥ የመግባት አይነት ፍላጎት ሜዳው ላይ እንደሚወራው አለመኖሩ በጣም ያስደሰተኝ ነገር ስለሆነ ነው። እና ይሄ ደግሞ ይቀጥላል ብዬ አስባለሁኝ። እመነኝ ግን የሆነ ጊዜ ላይ ይሄ ዘመን አልፎ የእውነት ተሻግረ ነው የተሻለ ሀገር እናያለን። የተሻለ ሀገር እናያለን። በጋራ እናድጋለን፣ በጋራ እንለወጣለን። እኔ አሁን አስቴር ምን አይተሽ ነው ምናምን ሊሉኝ ይችላሉ ሰዎች እንደዚህ ስናገር እንግዲህ ከስንት ዘመን ጀምሮ ማለት ነው። ግን አንድ ነገር ልንገርህ አይደለ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል አባባል አለ። እኔ ይሄንን ነገር ባየውም ባላየውም ክፉ አውርቼ ጦር አማዝዤ አገዳድዬ ከማልፍ እንደዚህ እያልኩኝ የመጨረሻ ቀኔ ብትመጣ መርጣለሁ። አይዟችሁ የተሻለ ነገር ይመጣል፣ ያልፍልናል፣ ኢትዮጵያ ያልፍላታል፣ በጋራ እንስቃለን፣ ደስ የሚል ነገር እናያለን፣ መሬቷ ብቻ ሳይሆን ህዝቡም ያምርበታል ብለን ብንናገር ኪሳራ የለውም። እንደዚህ እየተናገርኩኝ ባልፍ ራሱ አይቆጨኝም። ብዙ ሰው ይሄንን ቢያወራ እኮ የተሻለ ነገር እንደሚመጣ አውቀው ሁሉም ስለ ሀገር ስጠይቀው ምንድን ነው የሚያወራው? ኧረ የተዘሩ ቃላት ናቸው ባይዘው አሁን እየበቀሉ ያሉት። በማወቅም ባለማወቅም ሰዎች ሀገራቸው ላይ በጣም በርካታ ኔጌቲቭ ወርዶችን ነው የሚያወጡት። ኢትዮጵያ ውስጥ ሰው ሆኖ ከመኖር አሜሪካ ኮባ ሆኖ መብቀል ይሻላል ምናምን ሲባል ሰምተሃል። እና በጣም እንደዚህ አይነት በርካታ ነገሮች ለሀገር ጥሩ ግምት አለመስጠት፣ ኢቭን የሆነች ደግሞ ሻል ያለች መድረክ ላይ አንድ ኢትዮጵያዊ ወጥቶ ሲታይ ብርቅ ይሆንብናል። ልክ የተፈቀደልን የማይመስል የተሻለ ነገር ላይ ተወዳድሮ አሸንፎ ወይ ለምሳሌ ናሳ ውስጥ አንድ ኢትዮጵያዊ ቢገኝ ወይ ትልልቅ ቦታዎች ላይ በቃ አንድ ኢትዮጵያዊ ሲገኝ በጣም ብርቅ ይሆንብናል። ለምንድን ነው ያ የሚሆነው? ለራሳችን የሰጠነው አነስተኛ ግምት። ይህንን አስተሳሰብ ቢያንስ ለትውልድ አናስተላልፍ። እውነቴን ነው። ያየናቸው መጥፎ ነገሮች ጠቅላላ ባይዘው በጥሩ ሁኔታ ላይ ከተራመደ ይልቅ
በእሳት ላይ የተራመደ በኮረኮንች ላይ የተራመደ በጋሬጣ ላይ የተራመደ መልካም መሬት ሲረግጥ ልዩነቱን በደንብ ያውቀዋል። እንደገና ደግሞ ጥሩ ኤክስፒሪየንስ ነው። በዛ በጣም በመጥፎ ነገር ውስጥ ማለፍ መቻል ለወደፊት የተሻለ ነገር ይመጣል እና የተሻለ ህዝብ መምራት የሚቻለው የተሻለ ሀገር ማስተዳደር የሚቻለው በእንደዚህ አይነት ነገር ነው። ይሄ ደግሞ ከባድ ነው ወይ ካልከኝ ከባድ አይደለም፣ የውሳኔ ጉዳይ ነው። ሰጥቶ መቀበል ነው። አንዳንድ ጊዜ ግትር አለመሆን ነው። ትውልድን ማሰብ ነው። ደግ መሆን ነው። ሩሩ መሆን ነው። እዛ ላይ ያለ ትላልቅ ጦርነቶችን ብቻ አይደለም ማሰብ ያለብን። በነገራችን ላይ ስለ ሀገራችን ካወራን አይቀር አሁን ጸጥ ያሉ ጦርነቶች የሚመስሉ ነገሮች፣ መፈራራት የሚመስሉ ነገሮች አሉ አይደለ? እነሱን ራሱ ማብረድ ይቻላል። በከተማ ውስጥም የሚኖር ህዝብ ተመችቶት እንዲኖር አመስግኖ እንዲኖር የሚያደርግበትን ነገር መፍጠር ይቻላል። በመማረር በመራገም ሁሉ ነገሩን በቃ ጨልሞ እንዲያይ ከማድረግ ይልቅ የተለያየ አገልግሎት መስጫ ቦታዎች ላይ የተቀመጡ ሰዎች ለህሊናቸው ታዘው ይሄንን ህዝብ ሲያገለግሉ እንደሆነ ደሞዝ የሚከፈላቸው አስበው መልካም ቢያደርጉ የሚጎዱት ነገር አይኖርም። አንተ እዚህ ጋር አገልግሎት ሰጪ ብትሆን ሌላ ቦታ ሄደህ ደግሞ አገልግሎት ተቀባይ ነህ። መልካምነትን እዚህ ጋር ብዘራ እዛ ጋር ደግሞ ይቀበልሃል ብዬ ነው የማስበው። በያዝነው የሥራ ዘርፍ ሁላችንም ህዝቡን ብንወደው ወይ በጌታ በኢየሱስ ብንዋደድ ማለት ከባድ ከፍተኛ ምሬት የሚፈጥሩ ሁኔታዎችን ባናደርግ ከቀበሌ ጀምረህ ሄደህ መታወቂያ ልትወስድ ስትል ሄደህ አንዳንድ አገልግሎቶችን ልትወስድ ስትል የሆነ ሰዓት ላይ ተሻሽሎ እንደውም አስተያየት መጻፊያ ነበር አይደለ? በምን ያህል ደቂቃ ውስጥ አገልግሎት ወሰዱ የሚል። ዛሬ ላይ ደግሞ የተሻለ ነገር ማድረግ እንችላለን። በጣም ወደ ኋላ ሊጎትተን ይችላል እንጂ እንዲህ አይነት ነገር ወደፊት አያሻግረንም። እና ይሄ የማሐሳብ ነው ካልከኝ እዛው ጋር ቦታው ጋር ያለ ሰው አስተሳሰብ ደረጃ ይመስለኛል። አንድ ቦታ ላይ እኮ በጣም በመልካም ሁኔታ ያስተናገደህን ሰው ከሚገባህ በላይ ሳይሆን የሚገባህን ነገር በትህትና የሰጠህ ሰው ሌላ ቦታ ብታገኘው እኮ አንተ በጣም ነው የምትንከባከበው፣ የምትወደው፣ አስፋልት የምታሻግረው። ይቻላል ብዬ ነው የማስበው። ስለዚህ ተስፋ ሰጪ ንግግሮችን ብቻ እያዳመጥን እንቀጥላለን። ማያገቡን ነገሮች ላይ አንገባም። ግን አንድ ነገር እርግጠኛ ሆኜ የምነግርህ እቺ ኢትዮጵያ ያልፍላታል። ኢትዮጵያና ኢትዮጵያውያን ያልፍልናል። አንድ ላይ እንስቃለን። ምንም ጥያቄ የለው። በተለይ ደግሞ የጦርነት ዜናዎችን እውነት ለመናገር በጣም ትራውማታይዝድ ሆነናል ብዬ አስባለሁ። እንደ ህዝብ በጣም መጥፎ ትዝታዎችን ፈጥረውብናል ብዬ አስባለሁ። የቅርብ ጊዜም ስለሆነ ማለት ነውና በጦርነት ውስጥ ያለ ህዝብ የመጀመሪያ ተጎጂዎች በአካባቢው ላይ ያሉ ናቸው። ከዛ ቀጥሎ ግን አጠቃላይ ደግሞ እንደ ሀገር የኛው ጉዳይ ነው። ሁላችንም ቤት ውስጥ የገባ ጉዳይ ስለሆነ ከሱ ሳናገግም ሌሎች ጦርነቶችን መስማት አንፈልግም። ስለዚህ እንደዛ አይነት ፍንጮችን እንደዛ አይነት ጉዳዮችን የመንግስት አቋም ሆኖ ስላገኘ ነው ደስ ብሎናል። ስለዚህ በምንም አይነት አግባብ ጦርነትን መምረጥ በተለይ በዚህ በ21ኛው ክፍለ ዘመን ትክክል ነው ብዬ አላምንም እኔ ፐርሰናሊ። ምክንያቱም ብዙ የተሻሉ መንገዶች ስላሉ ሰው ሲኖር ስለሚያስፈልግ ጦርነት ብዙ ሰዎችን ገብሮ ከዛ ዲል ማድረግ ስለሆነ ግን ብዙ ሰዎች ደግሞ ሳይገበሩ ዲል የማድረግ ደግሞ ሾርተስት ዌይ ስላለ አጭር መንገድ ደግሞ ስላለ እሱን መምረጥ የተሻለ ነው ከብዙ አቅጣጫ ያው ብዬ አስባለሁኝ ማለት ነው። እና ምንድነው መጨረሻ ላይ ማስተላለፍ የምፈልገው ነገር መሰለህ፣ በጣም የሚገራርሙ ነገሮች ተሰርተዋል። በጣም የሚገራርሙ ነገሮች ግን ማይንዳችን በጣም በክፉ ዜናዎች ከመያዙ የተነሳ ራሱ መልካም ነገሮችን አደብዝዞብናል፣ እንዳናይ አድርጎናል ብዬ አስባለሁ። ግን ትንሽ እፎይታ ነገር ካገኘን የምንተጋገስበት ኤራ ይመጣል፣ የምንደናነቅበት በጣም አይናችንን ከፍተን ዋው ብለን እያደነቀን የምናይበት የኛነት ስሜት ተፈጥሮ
ሁሉም ህዝብ ጋር የኛነት ስሜት ተፈጥሮ ይሄ እኮ የኔ ነው በቃ ደስ አይልም ይሄንን የሰሩልን እኮ ነከሌ ናቸው ብለን የምንደናነቅበት የምንሞጋገስበት እንደ ድሮ በየአዳራሹ ዝግጅት ተደርጎ የምስጋና አበባ አንገታቸው ላይ የምናደርግበት በቃ እንደዚህ አይነት ዘመኖች ደግሞ ይፈጠራሉ ቀጥሎ ማለት ነው። ከሰላም ቀጥሎ ምንድነው መሰለህ የሚሆነው እንደዛ ነው የሚሆነው። ለምሳሌ ዲሽታጊና የዘፈነው ልጅ የሆነ ሰዓት ላይ ስለ ሰላም ሲያወራ እንዴት ድንጋይ እንደተወረወረበት እንዴት ስለ ሰላም ታወራለህ ተብሎ በኢቢኤስ ቀርቦ እያለቀሰ በቃ ይቅርታኔ ወደ ገጠር ይገባለሁ ምናምን ያለበትን ነገር ትዝ ይላል አይደል? ከዛሳ ትንሽ ጊዜ ቆየና ደግሞ ማለት ነው ንግግሩ ሰራ ማለት ነው። ከዛሳ የሰላም ሰው ምናምን ተብሎ ደግሞ አንገቱ ላይ እንትን ተደረገበት። ስለዚህ በሚመችም በማይመችም ሰዓት ላይ ሰላምን መናገር ሰላምን ማወጅ አይቆጭም፣ ጊዜ ይከፍላል። ልክ እንደዛው ሁሉ በጦርነት መካከል ደግሞ በጣም ብዙ መልካም ነገሮች ተሰርተዋል። ልንደርስበት የማይመስለን ሩቅ የሚመስለን ህልም የሚመስሉ እድገቶችን አይተናል። እነዚህ እንደው በደንብ ኢንጆይ የምናደርጋቸው አንድ ላይ የምናደንቀው አንድ ላይ በጣም በቃ ይሄ እኮ የኛ ነው የምንልበትን ስሜት ደግሞ መፍጠር የሚቻለው እዚህ ጋር መጀመሪያ ልባችን በሰላም ሲያርፍ ነው። ይሄንን የትኛውን ቦታ ላይ ያለ ሊጠቀምበት የሚችል ሀሳብ ነው ደግሞ ይሆናል ብዬ አስባለሁኝ። እና ሰላም ይስጠን፣ የሰላም ወሬ ይዘን እንድንመጣ ያድርገን ኔክስት ሾው ላይ ማለት ነው። አሜን። አስቱ ቆንጆ ጊዜ ነበረ። ኔክስት ታይም ደግሞ በሌሎች ሀሳቦች እንገናኛለን። ቴንክ ዩ። አመሰግናለሁ።